እንኳን ለበዓለ ወልድ ኢየሱስ ክርስቶስ ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የቅዱሳን መላእክት የቅዱሳን ጻድቃን የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላካችን ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል በሰኔ ወር የሚነበበውን የበዓለ ወልድን ድርሳን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም በቅድስት ሥላሴ እያመንና እየተማጸን በዚች በእናታችን በቅድስት ቤተ ክርስቲያን ፊት ጠላታችን ሰይጣንን እንክዳለን። ለዚህም ምስክራችን ጽዮን ማርያም ናት ለዘላለሙ አሜን። በወልድ ዋህድ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በወርኃ ሰኔ 29 የበዓለ ልደቱ መታሰቢያ ቀን የሚነበብ መጽሐፈ ሜላድ የተሰኘው ድርሳኒ ነው። አንተርጉማ አይሁዳዊ ስማ ልንገርህ። እግዚአብሔር በሦስትነቱ እንዲህ ብሎ እንደተናገረ ስለ አብና ወልድ መንፈስ ቅዱስም ኦሪት ዘልደት ታስረዳለች። ክፉና በጎውን ያውቅ ዘንድ አዳም ከኛ እንዳንዱ ሆነ። አሁንም እጁን ከፍ አድርጎ ከዕፀ ሕይወት ወስዶ በልቶ ለዘላለም ይድን ይሆናል። ይህን ያለው እግዚአብሔር ሦስትነቱን ሲያስረዳ ነው። አዳም ከእኛ እንዳንዱ ሆነ የተባለውም ከስሉስ ቅዱስ አንዱ ቅድመ ዓለም የነበረ ወልድ ዋህድ ነው። በኋለኛውም ዘመን በነቢያቱ ሄኖክና ዳንኤል በትንቢታቸው ቀጠሮ የአዳምን ሥጋ ከድንግል ማርያም ለበሰ። አብና ወልድ መንፈስ ቅዱስም እንደ አንድ ያይደለ እንደ ብዙ እንደሚናገሩ አንተ አይሁዳዊ አስተዋልህን? እግዚአብሔር በአንድነቱም እንደሚናገር ኦሪት ዘልደት እንዲህ አለች። እግዚአብሔርም አዳምን ጠርቶ ወዴት አለህ አለው። አንድ ጊዜ ሦስትነቱን ያስረዳ ዘንድ እንደ ብዙ ሰዎች እንደተናገረ፣ አንድ ጊዜም አንድነቱን ያስረዳ ዘንድ አንዳንድ ሰው እንደተናገረ አይሁዳዊ መናፍቅ ተረዳህን? አስቀድመን እንደነገርን አብርሃምም እንዲሁ ሦስትነቱን አንድነቱን ተናገረ። አንተ አይሁዳዊ ዳግመኛ ስማ ልንገርህ። እግዚአብሔር አለ ኑ እንውረድ፣ አንዱ ከሌላው ጋር እንዳይግባቡ የከለዳውያንን ቋንቋቸውን እንደባልቅባቸው። ኦሪት ዘልደት እንዳለችህ እግዚአብሔር በሦስትነቱ እንደተናገረ አይሁዳዊ ሆይ አስተዋልህን? ዳግመኛ አብርሃም የብዙዎች ቤዛ የሆነ የክርስቶስ ምሳሌን አሳየ። ልጁ ይስሐቅን ወደ ተራራ አውጥቶ ይሰዋው ዘንድ በጀመረ ጊዜ ቀንዱ በዕፀ ሳቤቅ የተያዘ ቤዛው የሆነውን በግን ባወረደለት ጊዜ አብርሃምም ስለ ልጁ ይስሐቅ ፈንታ ያንን በግ ሰዋው። ያም በግ በአይሁዳውያን እጅ በኢየሩሳሌም የተሰዋው የክርስቶስ ምሳሌ ነው። ዳግመኛም ይስሐቅ ስለ ክርስቶስ ትንቢት ተናገረ። እንዲህም ብሎ ልጁ ያዕቆብን በመረቀው ጊዜ የልጄ የልብሱ ሽታ እግዚአብሔር አምላክ እንደባረከው የገዳም አበባ ሽታ ነው። እግዚአብሔር ከሰማይ ጠል ከምድርም ስብ የስንዴንም የወይንንም ብዛት ይስጥ። አሕዛብ ይገዙልህ፣ አለቆች እንዲሁ ይስገዱልህ። ለወንድምህ ጌታ ሁን፣ የአባት ልጆች ይስገዱልህ። የሚረግምህ እርሱ የተረገመ ይሁን፣
የሚባርክ ቡሩክ ይሁን። ይህንና ይህን የመሰለ ትንቢትን ይስሐቅ ስለ ክርስቶስ ኢየሱስ ተናገረ። አንተ አይሁዳዊ ዳግመኛ ስማ ልንገርህ፣ እስከ ማለዳ ድረስ እግዚአብሔርን የታገለው ከእግዚአብሔር ጋር ፊት ለፊት የተነጋገረ እስራኤል ያዕቆብ ሰው ስለሆነ ስለ ድንግል ማርያም ልጅ ስለ ሕያው እግዚአብሔር ልጅ ኢየሱስ ክርስቶስ በትንቢቱ ይሁዳ ሆይ ወንድሞችህ ያመስግኑህ፣ እጆችህም በጠላቶች ላይ ናቸው፣ የአባትህ ልጆች ይገድሉሃል። የአንበሳ ደቦል ይሁዳ ከመደብህ ተነሳ፣ ልጄ እንዳንበሳ ተኛ። እንደ አንበሳ ደቦል የሚቀሰቅስ የለም። መንግሥት ከይሁዳ አይጠፋም፣ ምስፍናም ከአብራኩ ለእርሱ የሚጠብቀውን እስኪያገኝ ድረስ የአሕዛብ ተስፋቸው እርሱ ነው። አህያይቱን በወይን ግንድ የአህያይቱንም ግልገል በወይን ሐረግ ያስራል፣ ልብሱን በወይን ያጥባል፣ መጎናጸፊያውንም እንዲሁ ባለለው ደም። ዓይኖቹ ከወይን ይልቅ ደስ ይሰኛሉ፣ ጥርሱም ከወተት ይልቅ ነጭ ነው። ሰው ስለሆነው ለድንግል ማርያም ልጅ ስለ ሕያው እግዚአብሔር ልጅ ኢየሱስ ክርስቶስ ያዕቆብ ይህን የመሰለ ትንቢት ተናገረ። አንተ አይሁዳዊ ግን የአባቶቻችን የነቢያትን ትንቢታቸውንና የምሳሌያቸውን ቀጠሮ ታስባለህ። ለአንተ የተወሰነ ዘመን የለም። እንዲሁ በየዓመቱ በየወሩ በየቀኑ ክርስቶስ ይመጣል ትላለህ። ነገር ግን እንደ ጢስ ዝርው ነው። ሕያው ወልደ እግዚአብሔር ክርስቶስ ግን ወደ እኛ መጥቶ ከእመቤታችን ከቅድስት ድንግል ማርያም ተወለደልን። እስረኞችን ፈታ፣ ሐዘንተኞችን አረጋጋ። አባቶቻችን ነቢያት ትንቢትን እንደተናገሩ ምርኮዎችን መለሰ። ኦሪት ዘኍልቍም ስለ መድኃኒታችን ኢየሱስ ክርስቶስ እንዲህ ትላለች። ከያዕቆብ ኮከብ ይወጣል፣ ከእስራኤል ሰው ይነሳል። የሞዓብን አለቆች ያጠፋቸዋል፣ የሴቶችን ልጆች ይማርካቸዋል። ኤዶምያስም ርስቱ ይሆናል፣ እስራኤልም በኃይል ያደርጋል። ከያዕቆብ ኃያል ሰው ይወጣል፣ ከከተማም የቀሩትን ያጠፋል። አንተ ክርስቲያናዊ ሰው ሆይ ኦሪት ዘኍልቍ እንዳለች ዳግመኛ ስማ ልንገርህ። ያዕቆብ ሆይ ቤቶችህ፣ እስራኤል ሆይ ድንኳኖችህ ምንኛ ያምራሉ! እንደሚጋርዱ ዛፎች በወንዝ ዳር እንዳሉ የተክል ቦታዎች፣ እግዚአብሔር እንደ ተከላቸው ድንኳኖች በውሃ ዳር እንዳሉ ዝግባዎች ናቸው። ከዘሩ ሰው ይወጣል ብሎ ሕዝቡን ይገዛል፣ መንግሥቱም ከፍ ከፍ ትላለች። እግዚአብሔር ከግብፅ መጥቶ አውጥቷል፣ አንድ ቀንድ እንዳለው ክብር አለው። እንደዚሁ ጠላቱን አሕዛብን ይበላል፣ አጥንቶቻቸውንም ይሰብራል፣ በፍላጻዎቹም ጠላቱን ይወጋል። እንደ አንበሳ ተኝቷል፣ እንደ አንበሳ ደቦልም ተጋድሟል። ማን ያስነሳዋል? የሚመርቁ ሁሉ የተመረቁ ይሁኑ፣ የሚረግሙ ሁሉ የተረገሙ ይሁኑ። ነቢዩ ኤርምያስ ስለ ጌታችን ኢየሱስ ክርስቶስ ዳግመኛ እንዲህ ብሎ ተናገረ። እነሆ እግዚአብሔር እንግዲህ ያለ ወራት ይመጣል አለ። ለዳዊት እውነተኛ ልጅ አስነሳለሁ። አስቦ እውነተኛ ፍርድን የቀና ሥራንም የሚሠራ ንጉሥ ይነግሣል። በእርሱ ዘመን ይሁዳ ይድናል፣ እስራኤልም ጠላት ጠፍቶለት ተዘሉ ይኖራል። እግዚአብሔር ያወጣለት ስሙ ይህ ነው፣ ኢዮሴዴቅ ይባላል። ስለዚህ እግዚአብሔር እንዲህ ያለ ዘመን ይመጣል አለ። ከዚህ አስቀድሞ የእስራኤልን ወገኖች ከግብፅ ሀገር ያወጣቸው እግዚአብሔር ሕያው ነው። የእስራኤልን ልጆች ከባቢሎን አስማርኮ ከወሰዳቸው ሀገሮችም ሁሉ ያወጣቸው በዚያ ለመኖር ወደ ሀገራቸውም የመለሳቸው እግዚአብሔር ነው ይላል እንጂ። ነቢዩ ኤርምያስ ይህንን የተናገረው መድኃኒታችን ኢየሱስ ክርስቶስ ምእመናንን ወደ ርስታቸው ብሔረ ገነት መልሶ ስላገባቸው ነው። ነቢዩ ዘካርያስም ስለ መድኃኒታችን ስለ ኢየሱስ ክርስቶስ ዳግመኛ እንዲሁ ሁሉን የሚገዛ እግዚአብሔር የዚህን ሰው ስሙ እነሆ
ከመንግሥት የተወለደ ነው፣ ከባቢሎንም ነግሶ ይወጣል አለ በለው። የእግዚአብሔር ማደሪያ ቤተ መቅደስን ይሠራል። እርሱም ጌጡን ተቀብሎ በዙፋኑ ተቀምጦ ይፈርዳል። ሊቀ ካህናቱም በቀኙ ይቀመጣል። በሁለቱም በሊቀ ካህናቱና በንጉሡ መካከል ፍቅርና አንድነት ምክርም ይደረጋል። የተሠራው መከራውን ለሚታገስ ምእመን ነው አለ። ነቢዩ ዘካርያስ ስለ ዓለሙ ሁሉ ንጉሥ ኢየሱስ ክርስቶስ ይህን ሁሉ ትንቢት ተናገረ። ስሙም ዘርአ መንግሥት ይባላል። ይህን ያለውም በእውነት ክርስቶስ ከነገደ ይሁዳና ከነገደ ሌዊ ተወልዶ መንግሥትንና ክህነትን ያዘ። በዙፋኑ ተቀምጦ ይፈርዳል፣ እግዚአብሔርን ያንጻል ያለው በእውነት ክርስቶስ በመንበረ ካህናቱ ተቀምጦ ቃለ ሃይማኖት አስተምሯል። ወንጌል እንደተነገረ እንደ መጻሕፍቶቻቸው ሳይሆን እንደ መኮንን ያስተምራቸዋልና ቤተ እግዚአብሔርንም ያንጻል ማለት ኢየሱስ ክርስቶስ በእውነት የእግዚአብሔርን ቤት አንጾ ከጸሐፍትና ከፈሪሳውያን ቅሚያና መጻ አንጽቷታል። ቅዱስ ወንጌል እንደተናገረ ጌታ ኢየሱስ ወደ ኢየሩሳሌም ወጣ። ላሞችንም በጎችንም ርግቦችንም የሚሸጡና የሚለውጡትን በምኵራብ ተቀምጠው አገኘ። የገመድ ጅራፍ እንዲሁም አበጅቶም በጎችንና ላሞችን ከምኵራብ አስወጣ። ርግብ የሚሸጡትን ከዚያ አስወግዱ፣ አውጡ፣ የአባቴን ቤት የገበያ ቦታ አታድርጉ ብሎ የለዋጮችን ወርቅ በተነ፣ መደባቸውንም ገለበጠባቸው። መድኃኒታችን ኢየሱስ ክርስቶስ የእግዚአብሔርን ቤት ፈጽሞ አነጻት። ከጎኑ በፈሰሰ ደሙ ቤተ ክርስቲያንን አነጻት። በከበረ ደሙ ፈሳሽነት ምእመናንንና ክቡራን ሕዝቦቹን አነጻቸው ብሎ ቅዱስ ኤፍሬም ሶርያዊ እንደተናገረ ሰው ስለሆነ ስለ እመቤታችን ቅድስት ድንግል ማርያም ልጅና የሕያው እግዚአብሔር ልጅ ስለሆነ ስለ ጌታችን ኢየሱስ ክርስቶስ ነቢዩ ዕንባቆም ዳግመኛ እግዚአብሔር መለሰልኝ፣ ይህ ያየኸው ራእይ ገና በጊዜው ጊዜ ይደረግ ዘንድ አለውና በፍጻሜው ይደረጋልና የሚያነበው ሰው ፈጥኖ ያነብ ዘንድ የራእዩን ነገር በብራና አጉልተ ጻፈው። ይኸውም ለከንቱ አይደለም፣ ምንም ቢዘገይ እስኪመጣ ድረስ ጠብቀው፣ እርሱ አይቀርም አለ። ነቢዩ ዕንባቆም ይህን ያለው ይመጣ ዘንድ ስላለውና ወደ እኛ ስለመጣው ስለ መድኃኒታችን ኢየሱስ ክርስቶስ ነው። ዳግመኛ ነቢዩ ሚልኪያስ ስለ ኢየሱስ ክርስቶስ መምጣት እነሆ የመከራ ዘመን ይመጣል አለ። እግዚአብሔር እንደ እሳት እያበራ መጥቶ አሕዛብን ሁሉ አመፃን የሚሰሩ ሰዎችን ሁሉ እንደ ገለባ ያቃጥላቸዋል። ሁሉን የሚገዛ እግዚአብሔር የምትመጣባቸው ቀን ታጠፋቸዋለች፣ ሥራቸውም ጫፋቸውም አይቀርም አለ። ስሜን ለምትፈሩ ለእናንተ ግን እውነተኛ ፀሐይ ይወጣላችኋል፣ በክንፉም በሥልጣኑም ሕይወት አለ። ከማሰሪያውም እንደ ተፈታ ጥጃ ወጥታችሁ ትዘላላችሁ፣ እንደዚሁም ኀጢአተኞችን ትረግጧቸዋላችሁ። የመድህን ክርስቶስን ምጽአት የምትክዱ አማጽያን አይሁድ ሁላችሁ ስሙ። አምላካችን ኢየሱስ ክርስቶስን እውነተኛ ፀሐይ እንደተናገረ ሁሉን የሚገዛ እግዚአብሔር ሚጠትን በሚደረግባት ቀን በእግራችሁ እንደ ትቢያ ትረግጧታላችሁ አለ። ዳግመኛ ነቢዩ ኢሳይያስ ስለ ጌታችን ኢየሱስ ክርስቶስ ኢየሩሳሌም አብሪ አብሪ ብርሃንሽ መጣ፣ የእግዚአብሔር ክብር በላይሽ ተገለጠ፣ እነሆ ምድርን ጨለማ ሸፈናት፣ በአሕዛብም ላይ ጭጋግ አለ። ለአንቺ ግን ብርሃንሽ ኢየሱስ ክርስቶስ ነው፣ እግዚአብሔር ነው፣ ክብሩም በአንቺ ላይ ተገለጠ። ነገሥታቱም በብርሃንሽ፣ አሕዛብ በወገግታሽ ይሄዳሉ አለ። ዳግመኛ ነቢዩ ዳዊት ለቅኖች ብርሃን ወጣ አለ። ዳግመኛ ለጻድቃን ብርሃን፣ ቅን ልቦና ላላቸው ደስታ ወጣ አለ። በእውነትም የጽድቅ ፀሐይ ኢየሱስ ክርስቶስ ለቅኖች ወጣላቸው።
ቅኖችም ያላቸው የድንግል ማርያምን ልጅ የልደቱን ነገር የሚያምኑ ክርስቲያኖችን ነው። ዳግመኛም ነቢዩ ዳዊት ጻድቃን በእግዚአብሔር ደስ ይላቸዋል አለ። በእውነትም ጻድቃን ክርስቲያን በሰማይም በምድርም ደስ ይላቸዋል። በምድርም ሥራቸውን ሕንጻቸው የተለያዩ የሆኑ በርካታ አብያተ ክርስቲያናትን በማየት ደስ ይላቸዋል። ወደ ውስጣቸውም እየገቡ ነባቢያን አባግ ምእመናን እየዘለሉ ይዘምራሉ። ቀናት ማዬ ልብን ስሂን የተባሉ ዕጣንንም ለሰማይ አምላክ ያጥናሉ። ሁሉም አብያተ ክርስቲያናት ይሳሳቱባቸዋል። የወንዶችም የሴቶችም ምእመናን ልብሶቻቸው ዕጣን ይሸታሉ። ዳግመኛም ሊቃነ ጳጳሳቱና ኤጲስቆጶሳቱ ካህናቱና ዲያቆናቱን በማየት ይደሰታሉ። ጻድቃን ሕዝበ ክርስቲያኑም የመድህን ኢየሱስ ክርስቶስን ሥጋውን በመብላት ደሙን በመጠጣት ይደሰታሉ። ይኸውም አማናዊ ቁርባን ነው። በሰማይም ሕዝበ ክርስቲያኑ ደስ ይላቸዋል። ጌታችን በወንጌል ስማችሁ በሰማይ ተጽፏልና ደስ ይበላችሁ እንዳለ ጌታችን በእነርሱ ላይ ደይን ፍዳ የለባቸውምና ከሳሹ ሰይጣንም አይቀርባቸውምና ፊታቸውም በሐዘን ጨለማ አይጠቁርም፣ ከፀሐይ ብርሃን 7 እጅ ያበራል እንጂ። ምእመናን ጻድቃን በሚያልፈው በትጉሃን መላእክት ቦታ ጻድቃን ይደሰታሉ። ከሁሉ ቅዱሳን ጋር ርስተ መንግሥተ ሰማያትን ያድለን ለዘላለሙ አሜን። ለይኩን ለይኩን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በዚህች የወርኃ ሰኔ 29 ዕለት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከተመረጠች ክብርትና ልዕልት ከምትወደድ በሁለት ወገን ድንግል ከምትሆን እመቤታችን ቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ የተወለደ የልደቱ ዕለትን እንዲሁ ታነቡ ዘንድ መጽሐፈ ሜላድ የተሰኘው ይህ ድርሳን በስመ መንግሥቴ ቆስጠንጢኖስ የተባልኩ እኔ የኢትዮጵያ ንጉሥ ዘርዓ ያዕቆብም የቅድስት ሥላሴን ምስጢር ታውቁ ትረዱ ዘንድ ድንግል ንጽሕት ከሆነች እመቤታችን ቅድስት ድንግል ማርያም የኢየሱስ ክርስቶስ ልደት ታምኑ ዘንድ ኦርቶዶክሳዊት በሆነች የቀናች ሃይማኖት ትጸኑ ዘንድ ሌሎች ሐሰት አማልክትንም እንዳታመልኩ በሰማይና በምድር ያሉ ፍጥረታትን የፈጠረ አሸናፊ እግዚአብሔርን ብቻ ታመልኩ ዘንድ ወደ አብያተ ክርስቲያናት ሁሉ ወደ ሁላችሁም ወንዶችና ሴት ሕዝበ ክርስቲያን ላኩ። እናንተም ሁላችሁ ጳጳሳት፣ ቀሳውስትና ዲያቆናት፣ የተመረጣችሁ ሁላችሁ መነኮሳት የነቢያትን ምሳሌ ትንቢት፣ የሐዋርያትን እውነተኛ ትምህርት፣ የ318ቱን ኤጲስቆጶሳትንም የሃይማኖታቸውን ትምህርት ከወንዶችና ከሴቶች ለሕዝበ ክርስቲያኑ ሁሉ በኦርቶዶክሳዊት ሃይማኖት ጸንተው ሁላቸው ወንዶችም ሴቶችም በንድ ክብርት እመቤታችን አማላጅነት ይማጸኑ ዘንድ በአሸናፊ እግዚአብሔር እናት በእመቤታችን በቅድስት ድንግል ማርያም ስዕል ፊትም ይሰግዱ ዘንድ ለዕፀ ሕይወት የክርስቶስ ቅዱስ መስቀልም ክብር ሰጥተው ይሰግዱ ዘንድ ለሁላቸው ሊቃነ መላእክትና ጻድቃን ለሰማዕታት በየማዕረጋቸው የአማላጅነት ክብር ይሰጣቸው ዘንድ አስተምሯቸው። ጣዖት አምላኪዎችን አጥፍተን ለቅድስት ድንግል ማርያም አንሰግድም፣ ለዕፀ ሕይወት ለዕፀ መድኃኒት የክርስቶስ ቅዱስ የቅሙድ መስቀሉ አክብሮት አንሰጥም የሚሉ ንስጥሮሳውያን መናፍቃንን አውግዘን እንለያቸው ዘንድ በኦርቶዶክሳዊት መንበረ መንግሥት እግዚአብሔር እኛን አንግሶናልና። የቅድስት ቤተ ክርስቲያን ልጆች እኛ ግን ቅዱስ ዳዊት በመቅደሱ ዙሪያ ለእግዚአብሔር አምላክ ስገዱ ብሎ እንደተናገረ 3 ጊዜ ለአብና ለወልድ ለመንፈስ ቅዱስ አንዲት ስግደትን እንሰግዳለን። ዳግመኛም አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም የአክብሮት ስግደት እንሰግዳለን። እንደ ቅዱስ ገብርኤልና ንዑድ ክቡር እንደ ቅድስት ኤልሳቤጥ ለንጽሕት ድንግል ማርያም ክብርና ለአሸናፊ እግዚአብሔር ልጅ
ክብር በእናቱ ማኅፀን ሳለ እንደሰገደው ቅዱስ ዮሐንስ መጥምቅ ክብርንና ገናንነትን ስግደትንም እናቀርብለታለን። ሦስተኛም ነቢዩ ቅዱስ ዳዊት የጌታችን እግር ባረፈበት ቦታ እንሰግዳለን ብሎ እንደተናገረ በክቡር ደሙ ለከበረው ለጌታችን ለኢየሱስ ክርስቶስ መስቀል እንሰግዳለን። ለሁላቸው ሊቃነ ጳጳሳትና ለጻድቃን ለሰማዕታት ሁሉ በመስገድ የጸጋ ክብርን እንሰጣለን። ሊቀ መሳፍንት ኢያሱ በአሸናፊው እግዚአብሔር በመልአከ ኃይሉ ፊት እንደሰገደ መስፍኑ አብዮድም ለሊቀ ነቢያት ኤልያስ እንደሰገደ ስመ መንግሥቴ ቆስጠንጢኖስ የተባልኩ እኔ የኢትዮጵያ ንጉሥ ዘርዕ ያዕቆብ ለንጽሕት እመቤታችን ድንግል ማርያምና ለዕፀ ሕይወት ቅዱስ መስቀል የአክብሮት ምስጋናና ስግደት የማያቀርብ ሁሉ ከኦርቶዶክሳዊት ቅድስት ቤተ ክርስቲያን ተወግዞ ይለይ ዘንድ አዘዝኩ። ከአራቱም ማዕዘነ ኢትዮጵያ የተሰበሰቡ ሊቃውንት ሁላቸውም ንጉሡ የተናገረው እውነት ነው፣ ይሁን ይደረጋሉ። አምላከ ምሕረት ጌታችን አምላካችን እግዚአብሔር ወልድም በዚህች የዳግም ምጽአት ዕለት ስለ ሰዓሊተ ምሕረት እናቱ ድንግል ማርያምና ስለ ወዳጆቹ ጻድቃን ሰማዕታት ሁሉ ብሎ ይቅር ይበለን፣ ሰማያዊትና ዘላለማዊት መንግሥቱን ያወርሰን ለዘላለሙ አሜን ወአሜን። ለይኩን ለይኩን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በሰኔ 29 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 29 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም በሥጋ የተወለደበት የልደቱ መታሰቢያ ነው። ይቅርታውና ቸርነቱ ከእኛ ጋር ይኑር ለዘላለሙ አሜን። ዳግመኛም በዚች ቀን ከቆና ገዳም 7 መስተጋድላን ሰማዕት ሆኑ። እሊህም አባ አብሲዳ፣ አባ ኮቶሎስ፣ አባ አርድማ፣ አባ ሙሴ፣ አባ አሴ፣ አባ ኒኮላስና አባ ብሶይ ናቸው። የእግዚአብሔርም መልአክ ተገልጾ እንዲህ ብሎ አዘዛቸው፣ ክብር ይግባውና የጌታችን የኢየሱስ ክርስቶስን ስም ግለጡ። ያን ጊዜ ወደ መኮንኑ ሊሄዱ ተነሱ። መርከብንም አገኙ። በመርከቧም ውስጥ 5ቱን መስተጋድላን አገኟቸውና ከነርሱም ጋር ተስማሙ። ወደ መኮንኑም ደርሰው በፊቱ ክብር ይግባውና በጌታችን በኢየሱስ ታመኑ። መኮንኑም ከእርሳቸው አንዱን ስለ ሀገራቸው ጠየቀ። እርሱም ቆና ከሚባል ሀገር እንደሆኑ አስረዳው። መኮንኑም ያስሯቸው ዘንድ አዘዘ። ከዚህም በኋላ ደግሞ ከእስር ቤት አውጥተው ጽኑ ስቃይን እንዲያሰቃዩአቸው ደግሞም በአንገቶቻቸው ከባድ ድንጋይን አንጠልጥለው እንዲያስሯቸው አዘዘ። ጌታችን መድኃኒታችን ኢየሱስ ክርስቶስም ከወህኒ ቤት ውስጥ ተገለጠላቸው፣ አጽናናቸውም፣ ቃል ኪዳንም ገባላቸው። ከዚህ በኋላ ንጉሡ ወደ እስክንድሪያ ከተማ ላካቸው። በዚያ ጽኑ ስቃይ አሰቃያቸው። ከዚህም በኋላ ዝፍትና ድኝ በተመሉ ከ2 የብረት ምጣዶች ውስጥ ጨመሯቸው። ነበልባሉም 20 ክንድ ከፍ ከፍ እስከሚል ድረስ ከታች እሳት አነደዱባቸው። ከምጣዶቹም ውስጥ አውጥተው በእሳት ምድጃ ውስጥ ጨመሯቸው። ጌታችንም ዳግመኛ ተገልጾ ያለምንም ጉዳት አዳናቸው። ከዚህ በኋላ ወደ መኮንኑ ቀርበው ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመኑ። ይህንንም ድንቅ ሥራ አይተው 130 ሰዎች በጌታችን ኢየሱስ ክርስቶስ አምነው በሰማዕትነት ሞቱ። ከዚህ በኋላ አስጨናቂ የሆነ ስቃይን አሰቃያቸው። ወደ እርሱም አጶሎን የሚሉትን ጣዖት በወንበር እንደ ተቀመጠ አምጥቶ እንዲሰግዱለት አዘዛቸው። እነርሱ ግን በእግሮቻቸው ረገጡትና ከመንበሩ ወድቆ ተሰበረ። መኮንኑም አይቶ እጅግ ተቆጣ፣ እግሮቹንም እንዲቆርጡ አዘዘ። የቅዱስ ቀሲስ አብሲዳንን ግን ራሱን በሰይፍ ቆረጡትና ምስክርነቱን ፈጸመ።
እንዲሁም ደግሞ እሊያ አምስቱም ራሶቹን ቆረጠ። ቅዱስ ኮቶሎስን ግን በእሳት አቃጠሉት። ሁሉም የሰማዕትነትን አክሊል በመንግሥተ ሰማያት ተቀዳጁ። ለእግዚአብሔር ምስጋና ይሁን። እኛንም በእሊህ ሰማዕታት በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ለዘላለሙ ይኑር አሜን። ዳግመኛም በዚች ቀን ደግሞ ቅዱስ አባ ሆር አባ በሶይና እናታቸው ይድራ ከአንጾኪያ ንጉሥ ሰራዊት ውስጥ የሆነ አባ ሆርሳም በሰማዕትነት ሞቱ። እሊህም ወደ እስክንድሪያ በደረሱ ጊዜ በመኮንኑ ፊት ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመኑ። መኮንኑም አባ በሶይን ይዘው ቀኝ እጁን አስረው ከከተማዎች ሁሉ በበሬ እንዲጎትቱ ታዘዘ። ከዚህ በኋላ የተዘረጉ ብረቶችን በእሳት አግለው በሥጋው ውስጥ አደረጉ። የግራ እጁንም ቆረጡ። እርሳስም አቅልጠው በአፉ ጨመሩ። ጊንጦችንና እባቦችን ወደ ተከማቹበት ውስጥ ጣሉት። እነርሱ ግን ከቶ አልቀረቡትም። ከዚህ በኋላ በብረት በትሮች ይደበድቡት ጀመር። እርሱም ጌታዬ ኢየሱስ ክርስቶስ ሆይ እርዳኝ፣ ከዚህ ሥቃይም አድነኝ ብሎ ጮኸ። ጌታችንም አጸናው፣ እንደ ቀድሞውም ያለምንም ጉዳት ጤነኛ አድርጎ አስነሳው። ከዚህ በኋላ እናቱ ወደ እርሱ መጥታ አረጋጋቸው። በመጋደሉም ደስ ተሰኙበት። ስለ እርሱም ለመኮንኑ ነገሩት። እርሱም ወደ እርሱ አስቀርቦ እያስፈራራ ለአማልክት ሰዊ አላት። እርሷ ግን አልፈራችውም፣ ትእዛዙንም አልሰማችም። የብረት በትሮችን አግለው በጎኖቿ ውስጥ እንዲያደርጉ አዘዘ። ይህንንም በእርሷ ላይ ባደረጉ ጊዜ ደስ ብሏት ዘመረች። ስለ ቅዱስ ስሙ መከራን እንድትቀበል ያደረጋትን እግዚአብሔርን አመሰገነችው። ከዚህም በኋላ ነፍሷን ሰጠች፣ የሰማዕትነትን አክሊል ተቀዳጀች። ቅዱስ አባ ሆርም ከቅባትና ከተቀመመ የነዳጅ ቅመም ጋር በብረት ምጣድ ውስጥ አበሰሉት። እርሱም ያለ ሕማም ሆኖ እግዚአብሔርን ያመሰግን ነበር። ይህንንም ለመኮንኑ ነገሩት። እርሱም እጅግ አደነቀ፣ ደነገጠም። ንጉሡ ግን ተቆጣ። በእጁም ጦር እንደያዘ ወደ ብረት ምጣዱ ሂዶ ቅዱስ ሆርን ወጋው። ነፍሱንም በእግዚአብሔር እጅ ሰጠ። እንዲሁም ወንድሙ አባ በሶይ ብዙ ሥቃይን ካሰቃዩት በኋላ ራሱን በሰይፍ ቆረጡት። ሁሉም በመንግሥተ ሰማያት የሰማዕትነትን አክሊል ተቀዳጁ። ለእግዚአብሔር ምስጋና ይሁን። እኛንም በእሊህ ሰማዕታት በጸሎታቸው ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የንጉሥ ዳዊት ልጅ የኢትዮጵያው ንጉሥ ቴዎድሮስ አረፈ። ይህም ቅዱስ ከታናሽነቱ በእውቀትና በተግሣጽ አደገ። የቤተ ክርስቲያንንም መጻሕፍት የተማረ ደግሞ ቀስት ማፈናጠርና ፈረስ ግልቢያ ተማረ። ኃይል ያለው ብርቱ ሰው ሆነ። ከታናሽነቱም ጀምሮ በእግዚአብሔር ፍቅር ታሰረ። ገንዘቡንም ለድሆችና ለችግረኞች ይመጸውት ነበር። አብያተ ክርስቲያንንም እጅ መንሻ ከመያዝ ጋር ይጎበኝ ነበር። በጸሎትና በጾም ይጋደል ነበር። ከአንዲት ሴት በቀር አላገባም። በማንም ላይ አመፅና ግፍ ከቶ አልሰራም። ወደ ኢየሩሳሌም ለመሄድ ባሰበ ጊዜ አባ ማርቆስን አማከረው። እርሱም በመንፈስ ቅዱስ ያውቅ ነበርና ክፍልህም አይደለም አለው። ከዚህ በኋላ ባረፈ ጊዜ በክረምት ወራት በርኑን ሲወስዱ ሞልቶ የነበረው ወንዝ ወዲያና ወዲህ ተከፍሎ ተሻገሩ። በቀሩትም ቦታ ሕይወትነት ያለው ውሃ መነጨ፣ እስከ ዛሬም አለ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛም በዚህች ዕለት ንጹሕ ጻድቅ ለሆነ ለሮሜ ንጉሥ ለማርቆስ የዕረፍቱ መታሰቢያ ሆነ። ይህም ቅዱስ በድንግልናው 5 ዓመት ነገሠ። ሕዝቡንም እግዚአብሔርን በመፍራትና በቅን ፍርድ ጠበቀ። እርሱንም ከመውደዳቸው የተነሳ ሚስቱንም እንዲያገባ መኳንንቱ አስገደዱት። እርሱ ግን በሌሊት ወደ ቤተ ክርስቲያን ገብቶ ከእመቤታችን ከቅድስት ድንግል ማርያም ስዕል ፊት ቆሞ ጸለየ። እመቤቴ ሆይ ለአንቺና ለማይሻር ንጉሥ ልጅሽ እገዛ ዘንድ ወደሚሄድበት ምሪኝ አላት።
እርሷም ወደ ቶርማቅ ተራራ ሂድ፣ እግዚአብሔርም ካንተ ጋር ይኑር አለችው። ከዚህም በኋላ በሌሊት ወጥቶ ሄደ። ወደ ባሕር ወደብን በደረሰ ጊዜ ያለ መርከብ ተሻግሮ ወደ ቶርማቅ ተራራ ደረሰ። ያም ቦታ ደረቅ ነበር። አጋንንት ጋር እየተጋደለ በውስጡ 60 ዓመት ኖረ። ባረፈ ጊዜም መላእክት በክብር ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የከበረ አምደ ሚካኤል የሥጋው ፍልሰት ሆነ። መጀመሪያ በንጉሥ እስክንድር ዘመነ መንግሥት ወደ አባቶቹ መቃብር፣ ዳግመኛም በንጉሥ ንብለ ድንግል ዘመን ባረፈ በ40 ዓመቱ ፈለሰ። አባቶቹ ነገሥታት ወደ ተቀበሩበት ወደ አትሮንሰ ማርያም አፍልሰው እንዲወስዱት ንጉሡ አዞ ነበርና። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳኑ ሁሉ ጸሎት ይማረን ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል በበዓለ ወልድ ኢየሱስ ክርስቶስ በዓል ዕለት የሰኔ 29 ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 147 ቁጥር 8 ሰማዩን በደመና ይሸፍናል፣ ለምድርም ዝናምን ያዘጋጃል፣ ሳርን በተራሮች ላይ ያበቅላል። ገለብቦ ለሰማይ በደመና ወያስተድየሉ ክረምተ ለምድር ዘያበቁል ሳይረ ውስተ አድባር በበዓለ ወልድ ኢየሱስ ክርስቶስ በዓል ዕለት በሰኔ 29 ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ጢሞቴዎስ ሰዎች፣ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 13 እስከ ፍጻሜ። ቃሉም እንዲህ ይላል። በዲቁና ሥራ በመልካም ያገለገሉ ለራሳቸው ትልቅ ማዕረግና በክርስቶስ ኢየሱስ ባለው እምነት ብዙ ድፍረት ያገኛሉ። ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይህን እጽፋለሁ። ብዘገይ ግን በእግዚአብሔር ማደሪያ ቤት መኖሪያ እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሠረት የሕያው እግዚአብሔር ቤተ ክርስቲያን ነው። እግዚአብሔርንም የመምሰል ምስጢር ያለ ጥርጥር ታላቅ ነው። በሥጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ በበዓለ ወልድ ኢየሱስ ክርስቶስ በዓል ዕለት በሰኔ 29 ቀን በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ዮሐንስ መልእክት አንደኛ ዮሐንስ ምዕራፍ 4 ቁጥር 9 እስከ ቁጥር 18። ቃሉም እንዲህ ይላል። በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና። ፍቅርም እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችንም ማስተስረያ
ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም። ወዳጆች ሆይ እግዚአብሔር እንዲህ አድርጎ ከወደደን እኛ ደግሞ እርስ በርሳችን ልንዋደድ ይገባናል። እግዚአብሔርን ከቶ ማንም አላየውም። እርስ በርሳችን ብንዋደድ እግዚአብሔር በእኛ ይኖራል፣ ፍቅሩም በእኛ ፍጹም ሆኗል። ከመንፈሱ ስለሰጠን በእርሱ እንድንኖር እርሱም በእኛ እንዲኖር በዚህ እናውቃለን። እኛም አይተናል፣ አባትም ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። ኢየሱስ የእግዚአብሔር ልጅ እንደሆነ በሚታመን ሁሉ እግዚአብሔር በእርሱ ይኖራል፣ እርሱም በእግዚአብሔር ይኖራል። እኛም እግዚአብሔር ለእኛ ያለውን ፍቅር አውቀናል አምነንማል። እግዚአብሔር ፍቅር ነው፣ በፍቅርም የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። በፍርድ ቀን ድፍረት ይሆንልን ዘንድ ፍቅር ከዚህ ከእኛ ጋር ተፈጽሟል። እርሱ እንዳለ እኛ ደግሞ እንዲሁ በዚህ ዓለም ነንና። በበዓለ ወልድ ኢየሱስ ክርስቶስ በዓል ዕለት በሰኔ 29 ቀን በቅዳሴ ጊዜ የሚነበብ ሦስተኛው ንባብ የሐዋርያት ሥራ ምዕራፍ 9 ቁጥር 20 እስከ ቁጥር 23። ቃሉም እንዲህ ይላል። ወዲያውም ስለ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ በምኵራቦቹ ሰበከ። የሰሙትም ሁሉ ተገረሙና ይህ በኢየሩሳሌም ይህን ስም የሚጠሩትን ያጠፋ አይደለምን? ስለዚህ ታስረው ወደ ካህናት አለቆች ይወስዳቸው ዘንድ ወደዚህ አልመጣምን አሉ። ሳኦል ግን እየበረታ ሄደ። በደማስቆም ለተቀመጡ አይሁድ ይህ ክርስቶስ እንደሆነ አስረድቶ መልስ ያሳጣቸው ነበር። በበዓለ ወልድ ኢየሱስ ክርስቶስ በዓል ዕለት በሰኔ 29 ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ የማቴዎስ ወንጌል ምዕራፍ 16 ቁጥር 24 እስከ ፍጻሜ። ቃሉም እንዲህ ይላል። በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ። እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታል። ስለ እኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል። ሰው ዓለሙን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል? ወይንስ ሰው ስለ ነፍሱ ቤዛ ምን ይሰጣል? የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉ እንደ ሥራው ያስረክበዋል። እውነት እላችኋለሁ የሰው ልጅ በመንግሥቱ ሲመጣ እስኪያዩ ድረስ እዚህ ከሚቆሙት ሞትን የማይቀምሱ አንዳንድ አሉ። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባዋል፣ ዛሬም ዘወትርም ለዘላለም አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውና ምሕረቱን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።